የፈለገ ነገር ይሁን እንጂ የአምራንን መቅኔ በፍጹም እህቴ ኤሚ አትወስድም። አውቃለሁ ነው ነገሩ በጣም ሊረብሽ ይችላል፣ ግን ደግሞ በፍጹም አይሆንም። እየሰማሽ ነው? ይሄ ነገር በፍጹም አይሆንም። እና ልጅቷን እያየናት ትሙት። ቆይ ለምንድን ነው የኤሚ ህመም ቀላል ሆኖ የታያችሁ? ሕክምናው ካልተደረገላት እኮ ልጅቷ አደጋ ውስጥ ናት ነው። ለሽም ኑሐሚን ሌላ ሰው እንፈልጋለን። ምናልባት ፈጣሪ ማን ያውቃል ሌላ አማራጭ ይሰጠን ይሆናል። እሱም እኮ አማራጭ ሰጠን። እኛ እኮ ነን እምቢ እያለን ያለ ነው። ከዚህ በኋላ ደግሞ ሌላ ምንም አማራጭ የለንም። ምን ነው እሷ ብቻ ነች እንዴ በሀገር ውስጥ ኔጌቲቭ ደም ያላት ሴት እንዴ? እንደዛ እያልኩኝ እኮ አይደለም፣ ግን ደግሞ ቢገኝ እንኳን መቼ የሚባለውን ነገር እርግጠኛ መሆን አንችልም። ዶክተሩ ያለውን ረሳኸው እንዴ? እያንዳንዷ ደቂቃ እኮ ለኤሚ ህይወት መትረፍ ዋጋ አላት። እና የዛችን የተረገመች ሴት ቦን ማሮ እንስጣት እያልች ነው? ምንም አማራጭ የለንም። በዛ ላይ ደግሞ የእሷ ክፋት በቦን ማሮ በኩል ለኤሚ አይተላለፍም። ስለዚህ ምንም እንዳታስብ ነው። እሺ እኔና ቤተሰቦቼ እሺ ብንል እንኳን ኤሚ የምትስማማ ይመስልሻል? የእሷን ነገር እንኳን ለምን እናንተ ብቻ እሺ በሉ እንጂ እሷን ማሳመን ምንም አይከብደኝም። ለመሆኑ የአምራን ቦን ማሮን ከኤሚ ጋር ማች ማድረጉን የሰማ ሰው አለ? ለጊዜው ከአንተ ውጪ ማንም የለም። አምራን ህይወታችን ለአንዴና ለመጨረሻ ጊዜ ወጣሽ ብለን ብናስበም እንደገና ደግሞ በዚህ ሀሳብ ድጋሚ መጣሽበት። ናሆሜ እባክህ ተረጋጋ፣ እባክህ ተረጋጋ። በቃ እንዴት ነህ ዳግም? እኔ ምን ሆናለሁ? ይልቅ አንቺ እንዴት ነሽ? ደህና ነኝ። እኔ ግን አሁንም ግራ እንደተጋባሁ ነው። እንዴት ግራ አትጋባ የኔ ልጅ? ይኸው እኛም እናንተን ለጭንቀት ትተን ቤታችንን እዚህ ያደረገን። እውነቴን ነው የምልሽ እማዬ፣ የትኛውን ይዤ የትኛውን መልቀቅ እንዳለብኝ አላውቅም። ተደሰትኩ ስል ደስታዬ ይመክንብኛል። ቆይ እንዴት ነው ሞቷል የተባለ አባቱን ሰው አግኝቶ መደሰት እንኳን የማይችልም? እኛም እኮ እንደዛ ነው የሆነው ዳግም። ይኸው ሁላችንም ግራ ተጋብተናል። እስኪ አንድ ጥያቄ ልጠይቅሽ። በዛች የተረገመች ቀን ምንድን ነው የተፈጠረው? አባዬ በሕይወት ከተረፈ ቆይ የሞተው ማን ነው? የተቀበረውስ ማን ነው? ዳግም ይኸውልህ፣ በመጀመሪያ እኛ ወንጀሉን እንዳልፈጸም ነው እርግጠኛ ሁን። ማዬ እሱንማ እኮ አባቴን በሕይወት ካገኘሁት በኋላ አወቅኩ። ቆይ ለምንድን ነው አሁንም ድረስ ወንጀለኛ እንደሆናችሁ እንደማስብ የሚሰማሽ? ምክንያቱም አባቴ ይኸው በሕይወት ተገኝቶም እኛ ከተጠያቂነት አልዳንም ማለት። ስለዚህ አንተ ወንጀለኞች ነህ ብለህ ብትለንም አንተም አይፈረድብህም። አሁንም እኮ ጥያቄን አልመለስሽም። በአባዬ ፋንታ የሞተው ማን ነው? እናንተስ ማንን የቀበራችሁት? አላቅም ዳግም። ምናልባት ይህንን ጥያቄ ከኔ ይልቅ አባቴ ቢመልስልህ ይሻላል። ምናልባትም ደግሞ አባቴ ስለዛ አስክሬን የሚያውቀው ነገር ሊኖር ይችላል። እሱ ቢሆንም አይነግረኝም። ማየ አባዬን ታውቂው የለ ትንሽ ደረቅ ቢጤ ነው። እኔ ግን ዳግም የሆነ ጥርጣሬ አለኝ። የምን ጥርጣሬ? ጥርጣሬውን ለእኔ ተውልኝ። አሁን ሄድና ናሆምን አግኘው። ሁሉንም ነገር እሱ ሊነግርህ ይችላል። እሱ ጋር ከምትልኪ ለምን አንቺ አሁኑን አትነግሪኝም? ዳግም አሁን የመጠየቂያ ሰዓት አልቋል። አላለቀም ማየ። ቢያልቅ ኖሮ ፖሊሶቹ ይነግሩኝ ነበር። ማየ ናሆም የሚነግረኝን ነገር እባክሽ አንቺ ንገሪኝ። ናሆም ይነግርሃል አልኩህ እኮ እንዴ ዳግም፣ በቃ አታስጨንቀኝ። እሺ ይህን ያህል የሚያስጨንቅሽ ከሆነ ተይው። እንዳልሽው ከወንድሜ ልሰማው እችላለሁ። ለመሆኑ ቆይ አሁን ሲምባይት ነው ያለው? የሆነች አነስ ያለች ቤት ተከራይቼለታለሁ። ውሎ አዳሩ እዛው ነው። አደራህን ዳግም፣ በፍጹም አባትህ ከአንተ እንዲርቅ አታድርገው። ለምን እንደዛ አልሽ? ጥያቄ መጠየቁን አቁምና አሁን ሂድና ናሆምን አግኘው። እምልህን ብቻ አድርግ። ለማንኛውም አይዞሽ፣ ጊዜ ወስዶ ይሆናል እንጂ ይህ ምስቅልቅል መፈታት አይቀርም። ሽማይ ሂድ ዳጊ፣ እባክህ ወንድምህን አግኘው። እምልህን ብቻ አድርግ። ሰላም ለዚህ ቤት። ኤሚዬ የኔ ልጅ እንዴት ነሽ? እንትከሽ ሰላም ነሽ አይደል? ኤሚዬ የኔ ልጅ እንዴት ነሽ? አላውቅም። ፈጣሪ ማማረር ይሆንብኛል እንጂ እየባሰብኝ ነው ብል ደስ ይለኛል። ተይ ልጄ፣ እንደሱ እኮ አይባልም እንዴ። እቺንስ ጊዜ ሰጠን እሱ አይደለ? ማመስገን ነው የሚሻለው። ጋሽ ተሰማ እኔን እንደሚያዩኝ ነኝ። እንደ ሰው ወጥቼ አልገባ ሞቴን ቁጭ ብዬ እየተጠባበቅኩ። ተይ እንጂ ኤሚ፣ እኔ ራሱ አታይኝም እንዴ?
ከዛ ሁሉ ስቃይና መከራ ያው ወጥቼ ዛሬ ቆም ያለሁት በፈጣሪ እርዳታ እኮ ነው። እኔ እንጃ፣ ፈጣሪ ግን እኔን የረሳኝ ይመስለኝ። ግድ የለሽም የኔ ልጅ፣ ተስፋ መቁረጥ የለብሽም። ፈጣሪ እኮ የፈጠረውን በፍጹም አይረሳም። አባዬ ጋር ሄደው ነበር እንዴ? አዎ አባትሽ ጋር ሄጄ ነበረ። ዶክተሩን ማናገር ነበር የመጣሁት። ዶክተሩም ልጄ እንደማስወረድ አወቀ? አቤት ቅሌት፣ አቤት ግፌ። እውነቴን ነው። ይህንን ነገር ለማድረግ መስማማቴን እንኳን አላመንኩም። የኔ ልጅ፣ እኛ ይሄ ነገር እንዲሆን የፈለግን ይመስልሻል? ከሁሉ በላይ አንቺ ህይወት ይቀድማል ብለን እንጂ እኛ ጨካኝ ሆነን አይደለም። ቆይ ግን ቦን ማሮ የሚሰጠኝ ሰው ተገኝቷል? የሚሰጥማ ሞልቷል። ከአንቺ ጋር እኮ የሚመሳሰል ሊጠፋው። አሁንም እንዳይገኝ ምኞቴ ነው። ማን ያውቃል? ልጄን ለመውለድ ሳስብ ይሆናል የጠፋው። ለምን የምልሽን ነገር አሰሚም እንዴ? በፍጥነት ህክምናውን ካላደረግሽ ዶክተሩ የተናገረው ትሞቻለሽ እያለ ነው። የሰውን ነፍስ የሚወስድና የሚመልስ አንድ ፈጣሪ ብቻ ነው። እሱ ይረዳኛል። ትሰሚኛለሽ? ፈጣሪ እኮ የሚረዳው የሚጣጣረው ሰው። ግን እኮ በሆድ ያዝኩት የሰው ፍጥረት ነው። እባክሽ ልጄ፣ እኔን ከፈጣሪ አታጣኝ። እኔ ደግሞ የሌኩን ትልቅ አደራ አለብኝ። እሱ እዚህ ቢሆን የሚያደርገውን ነገር ማድረግ አለብኝ። ይሄ ደግሞ ትልቅ ለእኔ ኃላፊነት ተሰጥቶኛል። ለእሱ እንኳን ብለሽ እሺ ብትይኝ። ቆይ ለምንድን ነው አባዬ ትልቅ አደራ የሰጠ ነው? ወይስ ከእስር ቤት ቶሎ አይወጣም? መፈታቱ የት ይቀራል ብለሽ ነው? ያው እኔ ያለው እሱ በዚህ ጉዳይ መጨነቅ የለበትም ብዬ እኮ ነው። እሺ በቃ ቦን ማሮ የሚሰጠኝ ሰው ይገኝ እንጂ እኔ ምንም ነገር ለማድረግ ዝግጁ ነኝ። ተባረክ የኔ ልጅ። እንደዚህ ፖዚቲቭ ስትሆኝ ነው የሚያምርብሽ። እሺ አሁን አባትህ እንዴት ነው? ስለ እሱ ልጠይቀኝ ነው እዚህ ድረስ የቀጠርከኝ? አይ ያው እሱ ላስቀድም ብዬ ነው እንጂ ከዛ ውጭ እንኳን ሌላ ማውራ ጉዳይ አለ። እማዬ ነው የሚነግርህ ነገር አለ ብላኝ ነበር። እስኪ ነው ቢያንስ አንተ እንኳን ሁሉንም ነገር ንገረኝ። በዛ እማዬና አባዬ ያንተን አባት የገደሉ በመሰላቸው ምሽት ዕለት እማዬ አውቃ የሚሆን ሳታውቅ በችኮላ 2 ሰዎች ጠርታ ነበረ። በለው እንደገና ሌላ ስንክሳር ሊከፈት ነው። በሰዓቱ አባዬ በጣም ከመደናገጡ የተነሳ ደንዝዞ ነበረ። እማዬም በሰዓቱ ሁኔታውን አይታ ስለነበረ በሰዓቱ በአስቸኳይ 2 ሰዎችን ጠርታ ነበር። እሺ በሰዓቱ አባትህ በጥይት ተመቶ ስለነበረ የሞተ ስለመሰላቸው እማዬ እንግዲህ እንዲቀብሩላት የሚፈልጉ ሰዎችን እንዲያግዟት በማመን በጣም የምታምናቸውና የምታውቋቸውን 2 ሰዎች ጠርታ ነበር። ምን? አዎ በወቅቱ አንደኛው ዘሪሁን የሚባለው የማዬ ባልደረባ የነበረው ሰውዬ እንግዲህ አብሮ የነበረውን አንደኛው ልጅ እዛው ቦታ ላይ ትቶ ወደ እማዬ መጥቶ ነበረ። ግን በሰዓቱ ዘሪሁን ወደ ቦታው ሲመለስ የዘሪሁን ጓደኛ ወይም ባልደረባ በሰዓቱ አብሮ አልነበረም ነበር። ቆይ አልነበረም ማለት አልገባኝም። በቦታው በሰዓቱ አልነበረም። እስቲል እስካሁንም ያለበት ቦታ በፍጹም አልታወቀም። ቆይ አሁንም እያልክ ያለው ነገር ምንም ሊገባኝ አልቻለም። ምናልባት ዳግም ከዚህ በኋላ ያለውን ታሪክ አባትህ ቢነግርህ ይገባ ይሆናል። እኔ ከዚህ በላይ ምንም ልነግርህ አልችልም። ቆይ ለምን እንደዚህ ያልክ? ዳግም እኔ አላውቅም። እስኪ አስበዋል። ምናልባት ተቀበረ የተባለው ልጅ ያኔ እነማዬ ጠርተው ጠፋ የተባለው ልጅ ቢሆንስ? እና ከነነፍሱ ነው የቀበሩት? እሱማ ሞቶ ነው። ግን ጥያቄው ያንን ሰው ማን ገደለው ነው። ዝኑዬ የኔ እናት አፈር ልብላ። ወይ እህቴ እኔ እስቲ ይችን ሳህን ያዣት እርስዎን እንደው ዝም ብለሽ ነው እኮ የተቸገርሽው ገንዬ። እኔ ደህና ነኝ። አንቺ ግን እንዴት ነሽ? አይ ዝንዬ አንቺ ጭራሽ እዚች ጠባብ ክፍል ውስጥ ሆነሽ ለእኔ ትጨነቂያለሽ? አይ ገኒ ከዚህ በላይ ምን መቸገር አለ ብለሽ ነው? ይሄው ከገባን ቀን ጀምሮ ምግብ ይዘሽ እየተመላለሽ ነው። አይ አጥንት አይገባም ብለውኝ ስጋ ስጋዋን ነው ያመጣሁት። እስቲ እንደው እንደ ቤትሽም ባይሆን እችን እስቲ ቀማምሻት። አይ ይሄንንስ ማናየው ብለሽ ነው? እኔ የምለው ዝንዬ እንዴት ነው እንደ መውጫችሁ ነገር? ምንም አላሉ? ምንም ተስፋ የለው?
አይገንዬ እሱን እንኳን ፈጣሪ ብቻ ነው የሚያውቀው። ያው እሱን ተስፋ ከማድረግ ውጭ ሌላ ምን አማራጭ አለ ብለሽ ነው? እሱስ ልክ ነሽ። እንደው አንቺም አቶ ለይኩንም እንዲሆናችሁ ሳያችሁ ጨንቆኝ እኮ ነው። ያው እንግዲህ ምናልባት እውነቱ ሲጣራ ከዚህ በነፃ እንወጣ ይሆናል። እኔ እንኳን አሁን እያሳሰበኝ ያለው የለይኩን ጉዳይ ብቻ ነው። ያው ታውቂ የለ እንደሚሆኑ አውቃለሁ። እንደው በዚህ ቀን ትወጣላችሁ ብለው ቢሏችሁ ጥሩ ነበር። አይ ገንዬ እሱ እንኳን አይታወቅም። ባይሆን ከዚህ እስከምንወጣ ድረስ ልጄን ተንከባከቢልኝ። ያው ልጅ ስለሆነች ሰው የሚላትን ነገር በቀላሉ እሺ ብላ አትሰማም። ለእሷ ምንም አታስቢ። ኑሐሚን ካጠገባለችላት እኛንም እንኳን አላስጠጋ ብላ በደንብ ነው የምትበላውን የምትጠጣውን የምትከታተላት። አይ ገንዬ እንደው ዘንድሮ የእናንተንም የኑሐሚንንም ውለታ እንዴት እንደምከፍሉ አላውቅም። እንዴ ተይ እንጂ ዝንዬ፣ እግዚአብሔር ባይለው ነው እንጂ ይህን ጊዜ እኮ ዝምድና ፈጥረን ነበር። ያው የጊዜ ጉዳይ ነው እንጂ ሰው ለሰው ምን ያህል አስፈላጊ እንደሆነ አሁን ይገባል። ያ ባይሆንማ ተራርቀን ቀርተናል ነበር። ያኔ ተራርቀን ቀርተን ቢሆን ኖሮ ይኸው በዚህ ጊዜ ማን ይደርስልን ነበር? አረ ዋናው እናንተ ደህና ሆኑ። ሁሉም ነገር ፈጣሪ ባለው ሰዓት ይደርሳል። ምን ዋጋ አለው? ደማችን ተመርምሮ ከኤሚ ጋር አንድ አይነት አልሆነ አለ። አይ አንድ ሀሳብ የሆነብኝ ነገር እሱም ነበረ። አሁንማ እግዚአብሔር ይመስገን ጽንሱንም ለማስወረድ ተስማምታለች ብለውኛል። ዋናው ነገር እንኳን እሷ ተስማማች እንጂ እሱም ቢሆን አይጠፋም። እንደው ልጄን በዚህ ጊዜ እንኳን አጠገቧ ሆኜ ባስታምማት ደስ ይለኝ ነበር። እባክሽ ዝንዬ ግድ የለሽም ዝም በይ። አንቺ ፈጣሪን ከዚህ በሰላም አስወጣኝ ብለሽ ለምኝ። ለልጅሽ እንደሆን እኔም ተሴም አለን፣ ችግር የለም። እንግዲህ ገንዬ ይኸው አደራውን ለእናንተ ነው የምሰጠው። ዝንዬ ስለ እሷ ምንም አታስቢ። የሕክምናውንም ጉዳይ ተሴ በደንብ አድርጎ እያስተካከለላት ነው። ያው እንግዲህ ፈጣሪ በደህና ጊዜ እናንተን ሰጥቶናል። እኔ ምንም ብዬ አላማርርም። ዝንዬ ምንም ሀሳብ አይግባሽ። እስቲ ይችን ቀመስ አድርጊ። እኔ ደግሞ ደስ ደስ የሚልሽን ምግብ እየነገርሽን፣ ፖሊሶቹ እሺ ካሉ ደግሞ ምሳሽንም ቁርስሽንም እራትሽንም በቀን 3 ቢሆን አመጣልሻለሁ። እንግዲህ እሱ እንኳን የሚፈቀድ አይመስለኝም። በዛ ላይ ደግሞ እዚህ እኮ የሚመጣውን ምግብ እኮ ሚክስ አድርገን እኮ የምንበላው። ምን አድርገን ማለት ያው እዚህ የሚመጣውን ምግብ በሙሉ እዚህ ካሉ ልጆች ጋር አደባልቀን ነው የምንበላው። እንዴ ናትና ገነት፣ አሁን እኮ ያመጣሁልሽ ዶሮ ነው። ከማንም ሽሮ ጋር አደባልቀሽ ልትበይ ነው? አይገርምም ገኒ? በስንት ጊዜ ፈገግ አስባልሽ። ውይ ዝንዬ፣ በቻልኩማ እንደው በደንብ ከትከት ብለሽ እንድትስቂ ባደረኩሽ ነበር። በሰላም ሁኚልኝ። እንግዲህ ይህችንም ቀመስ አድርጊ። ከቻልኩ ደግሞ እራትሽን ይዤልሽ እመጣለሁ። ገኒዬ፣ ለሁሉም ነገር ግን ከልብ ያመሰግናለሁ። አሁን ምስጋናውን ተይው እያልኩሽ ነው። በቻው፣ ሰላም ሁኚልኝ እህቴ። ምናልባት ገዳዩ አባዬ ይሆናል ብላችሁ እያሰባችሁ ነው? አትፍረድብኝ ዳግም። በቃ በዚህ ሰዓት ከዚህ ውጭ ማሰብ ስላልቻልኩ ነው። ደህና ነፍሱ ተረፈልኝ ስል ነፍሰ ገዳይ ሊባል ነው? ስለ እናትህም እያሰብክ እንጂ ዳግም። በወቅቱ እኮ በጥይት ተመቶ ወድቆ ነበር። ቆይ እንዴት ነው ያኛውን ሰውዬ ሊገለው ቢችል? ዳግም ይህንን ሁሉ የምናውቅ ኖሮ እጃችንን አጣጥፈን የምንቀመጥ ይመስላል? አዎ፣ እኔ ግን ይሄ ነገር ምንም አልተዋጠልኝ፣ ምንም። እና አባዬ አባትን ካልገደለው ምትኩን ገለው ቀበሩት ብለን የምታስበው? ምትኩ ደግሞ ማን? ጠፋ የተባለው ሰው ነው። ቆይ ግን ሰውየው በደንብ ተፈልጓል? ዛሬውን ያልኩህ ልጅ ዘሪውን የሚባለው ሐዋሳ ድረስ ሄዶ ፈልጎት ነበር። ይህ እንዴት ነው እያሰባችሁ ያላችሁ? ቆይ ሰውየው ጠፋ ስለተባለ ብቻ ነው አባዬን ነፍሰ ገዳይ እያላችሁ ያላችሁ? አሁንም ቢሆን አባትህ ተጠረጠረ እንጂ እኮ ነፍሰ ገዳይ አልተባለም። በእርግጥ እኮ እኔም ስለተፈጠረው ነገር አባዬን ለማወጣጣት ሞክሬ ነበር። እና ምን አለ? ሞቷል ብለው ካስቀመጡት ኮፈን ውስጥ ድንገት ተነስቶ ደሙን እያዘራ ከዛ ቦታ ማምለጡን የነገረኝ። ሌላ ምንም አይነት ነገር የነገረኝ ነገር የለም። እና በአካባቢው ምንም አይነት ሰው እንደነበር አልነገርህም? ሌላ ሰው ስለመኖሩ ምንም አይነት ነገር አላለኝ። ስለዚህ አባቱ ዋሽቷል ማለት ነው? ነው። ይቅርታ አድርግልኝና እየዋሸች ያለችው እማዬ ብትሆንስ? ተው እንጂ ዳግም። እና እሷ ብትዋሽ ዘሪውን ዋሻል? እናታችን የተናገረችው እውነት ነው። ሻው ምን ልናደርግ ነው? እኔም እኮ በእናቴና በአባቴ መሀል ላይ ተወጠርኩ። ወይ ደግሞ በቃ አንደኛችንን ለመርማሪው ነግረን እውነቱ እንዲወጣ ማድረግ። ማየማ ያው ጉዳዩ መርማሪው ጋር ከመድረሱ በፊት እኛ በራሳችን እንድንረዳ ፈለገችው። ቆይ ንገረኝ፣ ለምን መርማሪው ጋር እንዳይደርስ ፈለገች? እድሜ አምራን መረጃው እያንዳንዱ እኮ በቪዲዮ ተቀርጾ ተቀምጧል። መርማሪው ደግሞ በዋነኝነት የሆነ ችግር እንደተፈጠረ በጣም እርግጠኛ ሆናል። እሺ ቆይ ይህስ ነገር ከምን ደረሰ እኮ? አንዴ አባዬ ጋር አንዴ ደግሞ እማዬ ጋር እያልኩ የእሷን ነገር ረሳሁት። ዶክተሩ ጽንሱ በፍጥነት መውረድ እንዳለበት።
እሱንማ እኮ መስማማቷን አወቀ። ቆይ ታዲያ ምንድን ነው የሚጠበቀው? አዎ ተስማምታለች። በዛ ላይ ጽንሱ እስኪ ተመልከት፣ ፈጣሪ በእኛ ላይ ምን ያህል ዶፍ እያዘነበብን እንደሆነ። እባክህ አትዘን ወንድሜ፣ ይህንን ነገር እንደምንም ብለን እንወጣዋለን። ቆይ እስካሁን ቦልሟሮ የሚለግሱ አልተገኘም? አልተገኘም ብለህ ነው የሚሻለው። ማለት ከኤሚ ጋር ማች የሚያደርገው ቦልሟሮ ማለት ነው። ትደነግጣለህ። የማን ነው? የአብራን ነው። ምን? እና ከዚህ በላይ ቅጣት አለ? የፈጣሪ አይደል? ኤሚ ሳሎን አይሻልሽም ነበር? ለንፋሱም ቢሆን እኮ በረንዳው ነበር የሚሻለው። ሳሎኑን እዚህ እለውጣለሁ ብለሽ? ለውጥም አለ ካልሽስ ህይወት በየሰከንዱ ይለወጣል። ትላንትናና ዛሬ አንድ ነው እንዴ? ለእኔ ምንም ለውጥ የለውም። ታይ እንጂ ኤሚ፣ እስቲ ልብ ብለሽ አስተውዪው። ትላንት ያንቺን ህይወት ለማትረፍ ጽንሱ ይውረድ እንኳን ቢባል እኮ መስማማት አልቻልንም ነበር። ዛሬ ደግሞ ያንቺን መትረፍ መርጠን በነገሩ ተስማምተናል። እሱን እኮ እናንተ ናችሁ የመረጣችሁት። ለማንኛውም ዶክተሩ ነገ ህክምናሽን ትጀምሪያለሽ ብሏል። ልጅ ማስወረዱን ነው ህክምና ያለው? አንድ ነገር ልጠይቅሽ ኑሐሚን። ልክ ነው፣ እኔ በዚህ ነገር ችክ ብዬ ሊሆን ይችላል። ቆይ ግን አንቺ በእኔ ቦታ ብትሆኝ ምን ታደርጊ ነበር? ኤሚ፣ እኔ አንቺን በሆን ኑሮ ለሚወዱኝ ሰዎች ስለ ራሴን በህይወት ለማቆየት እሞክር ነበር። ለሚወዱሽ ሰዎች ብለሽ ነፍስ ታጠፊ ነበር? ኤሚ፣ የእኔስ ነፍስ የአንቺስ ነፍስ? ደግሞ ትራንስፕላንቱ በጣም ከባድ ነው ተብሏል። በዛ ላይ ደግሞ ነፍሰ ጥሩ ነሽ፣ አስቢው። ቦን ማሮ የሚሰጠኝ ሰው እስካሁን አልተገኘም አይደል? ተገኝቷል። ምን? እንዴ ተገኝቷል ስለሽ እንደመደሰት ለምን ደነገጥሽ? ለነገሩ ማንነቷን ስነግርሽ ባደነግጭ ነበር የሚገርመኝ። ማለት ማን ነው ዶነሩ? አምራን ነች። ምን? መቼም ከዚህ ችርኩስ ቦን ማሮ እንድቀበል አታስገድዱኝም አይደል? ምርጫ ከሌለ ምን ማድረግ እንችላለን? ቆይ ግን እናንተ በእኔ ህይወት ማን ነው ወሳኝ ያደረጋችሁ? አይገርምሽም? ከሷ ምንም አይነት ቦን ማሮ አልወስድም። የሷን ምንም ነገር አልፈልግም። ናሆም ስለዚህ ጉዳይ ለማንም እንዳልናገር አስጠንቅቆኝ ነበር፣ ግን ደግሞ መደበቅ አልቻልኩም። ኤሚ፣ መፍጠን ይኖርብናል። ማን ፈቅዶልሽ ነው አጠገቤ ተቀመጥሽ? ያለነው እኮ መንገድ ዳር ነው። ከፈለክ ቤት ስመጣ ነው መከልከል የምትችለው። እህቴ ኤሚ እንዴት ናት? ወይኔ ነው። በሰማሁት ነገር በጣም አዝኛለሁ። ሲመስለኝ እኔ የምረዳችሁ ነገር አለ። የአንቺ እርዳታ አያስፈልገኝም። ምናልባት ልታወሪ የፈለግሽው ነገር ከገባኝ ብዬ ነው። ስለዚህ ኤርሚያስ ዝም ብሎ ነው ያስለፋኝ ማለት ነው? ኤርሚያስ እንዴ አላወቅም እንዴ? ኤርሚያስ እኮ ነው ለኑሐሚን የነገራት። እኔ የምለው ግን ኤርሚያስና ኑሐሚን ታረቁ እንዴ? ማለቴ ያው ከሱ ጋር እንደምትገናኝ ደብቃለች ብዬ ነው። ሽማትራቢ መግደል ነበር አንቺ እንዴ? አመረርክ እንዴ? አረ ተረጋጋ፣ ስቀልድ ነው። በቃ ኑሐሚን ያንተ ብቻ ናት። አሁን ከዚህ ትሄጃለሽ ወይስ አትሄጂም? የእውነት ኤሚ በጣም ነው ያሳዘነችኝ። ገና አንድ ፍሬ ልጅ እኮ ናት። አሁን ከዚህ ሂጂ እያልኩሽ ነው። እና ዝም ብዬ ነው ማለት ነው ለዶክተሩ ናሙናውን የሰጠሁት? ምን? አንቺ ሲጀምር ማን አዞሽ ነው ናሙና የምትሰጪው? ኑሐሚን ናት ያዘዘችኝ። ቆይ ከኑሐሚን ጋር አብራችሁ አይደላችሁም እንዴ? ኑሐሚን በፍጹም ይሄን ልታደርግ አትችልም። ለማንኛውም ዶክተሩ የደም አይነቴን አይቶ ከኤሚ ጋር ማች እንደሆነ አረጋግጧል።
አሃ እና ይሄንን እድል ተጠቅመሽ ቤተሰቦቼን ለማበጣበጥ ፈልገሽ ነው? አዎ። ምን? አረ ስቀልድ ነው። እዛ ቤተሰብ ላይ ብዙ ግፍ ሰርቻለሁ። አሁን እስቲ እቺን የምታክል ጽድቅ ልስራና ኃጢአቴን ልጠብዬ ነው። ከና ኃጢአትሽ ጋር ነው ያስገባሽ። እሺ አሜን፣ አብሮ ያስገባን። አይናሁ አይ ጉድ! ዛሬ ዝናሽ እንደው አንጀቴን ይበላች። ምን እሱ ብቻ ለይኩን ራሱ እኮ ከሰውነት ተራ ነው የወጣው። እንደው ፈጣሪ ምን አለበት የኛን ጸሎት እንኳን አይቶ ቢያወጣቸው። አሁን እኮ የምንፈታበት ቀን አልታወቀም ነው የምትለኝ። አመትም ወራትም ሊፈጅ ይችላል። አደራ ልጆች ፊት እንደዚህ እንዳትይ። እንዴ ምን ይሄ የሚታይ እውነት አይደል እንዴ? እንዳትይ ያልኩሽ እንዳትይ በቃ። ዛሬ ዶክተሩ ጋር ሄደን ነበር። ከዶክተሩ ጋራ በስልክም በአካልም ተገናኝተን ነበር። የሆነ ከእሷ ጋር ሊመሳሰል የሚችል ናሙና አግኝቻለሁ ብሎኝ ነበር። እንዴ ተሴ ይሄን የመሰለ የምስራች ትተህ ያልሆነ ትርኪ ምርኪ ወሬ ለምን ስታወራ ይቆየ? አይ ዲቴሉን በደንብ አልነገረኝም። አንቺ ስለዚህ ነገር የምታውቂው ነገር አለ እንዴ? በዚህ ጉዳይ ከኤሚ ጋር ስንጣላና ስንከራከር ውለን ነው አሁን አረፍ ያለችው። ማለት ቆይ የመቅኔውን ናሙና ሊሰጣት የተዘጋጀው ሰው ማን ነው? አምራን ነች። ምን? አምራ ስትይ ነው የሰማሁት። መቼም ጆሮዬ መሆን አለበት። እንዴ አልገባኝም። ቆይ የኤሚ ጉዳይ እኔን ብቻ እያስጨነቀኛለሁ። ለምንድን ነው? አንቺ ራሱ ምን ሆነሽ ነው ኑሐሚን? ዝም አትያትም? ሰው ጠፍቶ ነው የቤተሰቡ ጠላት የሆነውን ወስደሽ የምታስመረምሪው? አዎ ሰው ጠፍቶ ነው። ስታስቡት እኔ ሰው ባይጠፋ ኖሮ እሷን ሄጄ ማስመረምራት ይመስላችሁ ነበር? ብቻ እኛ እንደሰማንሽ እነ ዝናሽ ይሄን ታሪክ እንዳይሰሙ ተጠንቀቂ። እውነቴን ነው። ሁለቱም ይሄን ነገር የሰሙ ጊዜ ነው የሚያብዱት። ቆይ ግን ለስር የዳረገቻቸው ሴት እሷ መሆኗን ረስተሽው ነው? ጽንሱን እንደምንም አሳመናት። ቆይ ዋናው ሕክምና ዶነር ሳይገኝ እንዴት ነው መከናወን የሚችለው? ሌላ መንገድ እንፈልጋለን። እንዴ አባዬ፣ በምን ጊዜ ነው ሌላ መንገድ መፈለግ የምንችለው? ለካስ ዶክተሩ ምንም ጊዜ የለንም ብሎኛል። አንተስ ብትሆን በዚህ ነገር ተስማማለህ ማለት ነው? እኔ ገነትማ ይሄ ነገር ሲደረግ ቁጭ ብዬ የማይ ሰው አይደለሁም። እንዴና ቀና ሲጠፋ ይመለመለ ጎባጣ አሉ። እንዴ ጭራሽ አምራን ጭራሽ አባዬ እባክህ ስልኩን አንሳው። ሰው ሄሎ አባዬ፣ አሁኑኑ ተገናኝተን ማውራት አለብን። ለምን እንደሆነማ ራስህ ታውቀዋለህ። እናንተ ወንድማማቾች በቃ መገኛችሁ አረቄ ቤት ሆነ አይደል? አባዬ አንዴ መልሼ ልደውል። አባት ነው እንዴ? እንኳን ደስ አለ በልልኝ። የኔ ሞት እምቢ። ምንድን ነው ያልሽኝ? ወይ ጉድ! መክረሚያችሁ አረቄ ቤት ሆነ ነው ያልኩት። ምን ነው አረቄ ቤቶች በአዋጅ እንደተዘጉ አልሰማሽም እንዴ? አለን እኮ አለን። በቢራ ውስጥ ራሳችንን ከልለን ውስጥ ለውስጥ ነፍሳችንን ለማቆየት እየጣርን ነው። ቆይ ምን አይነት ርካሽ ሴት ነሽ? ከረከስኩም ያረከሳችሁኝ እናንተ ናችሁ። ወጣትነቴን ልጅነቴን ለተቀማውት ብረክስስ ምን አለበት? ከዚህ በኋላ እዚህ ጋር ካገኘሽ ፈጣሪ አይለመነኝ አንቄ እገልሻለሁ። እኔን ከገደልከኝ ለእህትህ ቦን ማሮን ማን ይሰጣታል? ምን? ውይ ለካ አልሰማህም። ምን አባሽ ነው መቀባጠሪው? ለካ ውሸት አስለምጃችሁ እውነት ብናገር ጆሮአችሁ ያብጣል። አንቺ ሳታብጃ አትቀሪ። አሁን እኮ የዚህ ቤት ዋስትና ሆኛለሁ። አትጃጃይሽ። የሰው ልጅ ዋስትና ያለው በፈጣሪ እጅ ነው። አሁን ዘቤ ልጠጣበት። ብቻ እንዲህ ለመሆን ነው ቤተሰብ ሲያጫውታችሁ የነበረ። አንቺ ስለ ቤተሰብ ፍቅር ምን ታውቂያለሽ? እንደሰማሁት ከሆነ የኖርሽው ጎዳና ላይ ነው። ለዚህ እኮ ነው ሂጂ እምልሽ። እንዳትሰደብ ፈርተህ ነው ወይንስ አዝናልኝ ነው? አንቺማ ለምደሽዋል። ምንም እኮ አይመስልሽም። እሺ የኔ ሲሆን ተሰድቤም ተረግሜም አለሁ። አምራን እባክሽ ብቻዬን ተይኝ እያልኩሽ ነው። ይልቅ ያንን ፊጋ ወንድምን ተረጋጋ በለው። ለምን? በዚህ ሰዓት ከኔ ጋር መጣላቱ የሚያዋጣ አይመስለኝም። አሁን እያወራሽ ያለሽው ነገር አልገባኝም። ምናልባት የኤሚን ዶክተር ስታናግረው ይገባክ ይሆናል። እና አንቺ ነሽ ለእህቴ ቦርማሮ የምትሰጫት?
በእርግጥ ናሙናውን ስላልሰጠው እስካሁን የተረጋገጠ ነገር የለም። ግን ደግሞ ዶክተሩ እርግጠኛ ሳይሆን አይቀርም። ይሄማ በፍጹም ሊሆን አይችልም። እመነኝ ይሆናል። ለአንተ ጥሩ ዜና ይዤ ልመጥቻለሁ። የአንቺ ዜና ለእኔ መርዶ ነው። እሺ ኑሐሚንን እንግዲህ በእጅ ማስገባት መርዶ ከሆነ እኔ ምን አገባኝ? እኔ አልጎዳም። ቆይ አልገባኝ። ምን አስበሽ ነው? በዚህ ጉዳይ ላይ አብረን እንድንሰራ እድል እየሰጠው ነው። ትሰሚያለሽ? እሱ እንኳን ስሞት ብቻ ነው የሚሆነው። እሺ እመነኝ፣ የምትወዳትን ሴት በእጅ ለማስገባት ከዚህ የተሻለ አጋጣሚ አታገኝም። አልገባኝም። ጥሪው ናሆምን እንድጎዳው ነው? በጥፋትሽ የቀጣሽን ሰው እንድበቀለው ነው? ንገሪኝ፣ ፍላጎትሽ እሱ ነው እንዴ? የራስህን ፍላጎት አሟላ እንጂ አንተ ስለሌለው ምን አስጨነቀ? ቆይ አንቺ ልጅ ማሰብ አቆምሽ እንዴ? ናሆም እኮ ወንድሜ ነው። ወንድሜ መሆኑን አትርሺ እንጂ። ወንድማ ቢወልድማ። ይልቅ በሀሳቤ ብትስማማ ይሻላል። እማዬ የኔ ውድ ልጅ፣ በአካል ብርቅሽም እኮ ሁሌም ሌት ከቀን ሀሳቤ ካንቺ ጋር ነው። እማ እኔ ደህና ነኝ። ፍጹም ጤንነት ነው የሚሰማኝ ብዬ ልዋሽሽ አልፈልግም፣ ግን ደህና ነኝ። ነገ ነው አይደለ ጽንሱ የሚወርደው? ያው ከዛ በኋላ ደግሞ ሕክምናው ይጀምራል። ማለት ያው ዶነሩን ፍለጋ። ልክ ነሽ፣ ሌላ ዶነር ይፈልጋል። ቆይ ኤሚ፣ ሌላ ስትይ የተገኘ ሌላ ዶነር አለ እንዴ? አይ የለም። እና ታዲያ ቆይ ለምንድን ነው ኑሐሚንን እያየሻት ያለሽው? ኑሐሚን ንገረኝ እስኪ። ሁለታችሁም የሆነ የደበቃችሁ ሚስጥር ያለ ይመስለኛል። እማዬ እኔ በፍጹም የአምራንን ዶነር መቀበል አልፈልግም። ምን አምራን ያልሽው? ከኔ ጋር እንደማይመሳሰል ተስፋ አለኝ። እባክሽ ልጄ እንደዚህ አትበይ። እማዬ እየተናገርኩትን ግን ሰምተሽኛል? የአምራን እኮ ነው ያልኩት። ይኸውልሽ ኤሚ፣ እኔ ማንም ለገሰ ማንም፣ እኔ በዚህ ሰዓት ከአንቺ ጤንነት በላይ የሚያስጨንቀኝ ነገር ያለ ይመስልሻል? እማዬ አንቺም እየተስማማሽ ነው? እማዬ ያቺ ሴትዮ ማለት እኮ ለሰማይም ለምድርም የከበረች ጠላታችን እኮ ናት። ኤሚ ለመረጋጋት ሞክሪ። እንዴት ነው የምረጋጋው? እማዬ አምራን እኮ ነው ያለችሽ። እዚህ ቦታ ለመገኘትሽ እኮ እሷ ናት ምክንያቷ። ይኸውልሽ ኤሚ፣ እዚህ ጨለማ ውስጥ መገኘቴ የራሴ ጥፋት ነው። አምራንን ደግሞ ቤቴ እንድትገባ ያደረኳት እኔው ራሴ ነኝ። አምራን ምንም ጥፋት የለባትም። እማዬ አብደሻል እንዴ? ቆይ እንዴት ነው በአንድ ጊዜ እንደዚህ ልትገለበጭ የቻልሽው? ኤሚ እናትሽን ለመጠየቅ እንጂ ስለዚህ ጉዳይ ለማውራት አይደለም አይደል? እዚህ ድረስ ለምንሽ አመጣሽ? እኔ እኮ ልጄን እንግደል ስትሎ የተስማማሁት ከአምራን መቅኔ ለመውሰድ አይደለም። እኛም እኮ ለአንቺ የሚስማማ ደም ይኖራት አይኖራት የምናውቀው ነገር አልነበረም። ይኸውልሽ ኤሚ፣ አጋጣሚ ሆኖ ከተገኘ ግን ለአንቺ የሚስማማሽ ከሆነ ምንም ነገር ከማድረግ ለቅጽበትም ቢሆን ወደኋላ አልልም። እንግዲህ አሁን እውነቱን ወቁት። አምራን ቦልማሮ የምትሰጠኝ ከሆነ እኔም ልጄን አላስወረደውም። ቆይ ኤሚ፣ የት ነው የምትሄጂው? ኤሚ፣ ኑሐሚን እባክሽ ተከታያት። እሺ አታስቢ ወይዘሮ ዝናሽ። ምን ነው ፈጣሪ፣ ብለህ ጭራሽ የጠላቴ ወዳጅ ታደርገኝ። እና ገና ለገና ደምሽ ከኤሚ ጋር ስለተመሳሰለ ይሄን አጋጣሚ ተጠቅመሽ ናሆምን የራስሽ ማድረግ ነው አላማሽ? አትሳሳት። እና ምንድን ነው አላማሽ? የኔ አላማ ኑሐሚንን ያንተ ማድረግ ብቻ ነው። ምን? የሚገርም ነው። አምራን ለኔ ያሰበች። አንቺ በዚህ ምን ትጠቀሚያለሽ? ናሆም የማጣትን ህመምን እንደኔ እንዲታመም ፈልጋለሁ። ምን? ይሄን ስቃይ ብቻ እሱ ላይ ካየሁ ይበቃኛል። ግን እኮ አንቺ አጣሽው በራስሽ ስህተት ነው። አይደለም፣ ክፉ ሴት ስለሆንሽ ነው የጠላሽ። አትሳሳት። በሱ ልብ ውስጥ እኮ አንዳች የሚወደድ ነገር የለሽ። አትሳሳት። ኑሐሚንን ሲያገኝ ነው የጠላኝ። ልክ ኑሐሚን እሱን ስታገኝ አንተ እንደጠላችሁ ማለት ነው። ኑሐሚን መጀመሪያ እኔን እንደማትወደኝ ነግራኛለች። በነገራችን ላይ ናሆምም እንደሚያፈቅረኝ በቀን 1000 ጊዜ ነግረኝ ነበር። በእኔ ጉዳይ ማንንም አይሰማም ነበር። ለማንኛውም በሀሳብሽ አልስማማም። እሺ እንዳይቆጭ በኋላ ትለምነኛለህ። ከቻልሽና ሰብአዊነት ከተሰማሽ ያቺን ትንሽዬ ልጅ እንድትታደጊ የፈለግሽውን ነገር ላደርግልሽ ይችላል።
የዚህ ልዳ ማን ነው? ቆይ አንተን ከፋ ያደረገ? ለማንኛውም ናሙናው ከኤሚ ጋር ከተመሳሰለ የዛኔ ሁሉንም ነገር ብናወራ ይሻላል። ዛሬ ሁላችሁም እንደፈለጋችሁ ረግጣችሁ ሂዱ። ነገ ግን ሁላችሁም እግሬ ስር ትገኛላችሁ። ልሸኝሽ። በእግሬ መሄድ ነው የምፈልገው። መኪና እያለ ለምን በእግርሽ ትሄጃለሽ? ነይ ግቢ። በእግሬ መሄድ ነው የምፈልገው አልኩህ እኮ። አትሰማም እንዴ? ቆይ በኤሚ ጉዳይ ነው አይደል እንደዚህ የተበሳጨሽ? እናቴን ማሳመንሻት አይደል? በጣም ነው የምታሳፍሪው። እሺ ኤሚ፣ አንቺ ብቻ ዳኝልኝ እንጂ ብትሰርቢኝ ለኔ ግድ የለውም። ከገዳይ ጋር እያገናኘሽ ነው። ቆይ ምንድን ነው አላማሽ? ምናልባት ናሙናው ተመሳሳይ ከሆነ አምራን አዳኝሽ ሆና እየመጣሽ ነው። ኤሚ ትንሽዬው እንዴት መቼም ምን እንዳለች የሰማት ይመስለኛል። ምን እያወራችሁ ነበር? አምራናት ለኔ መቅኔ መሰጠኝ። ምን? ሁሉንም ነገር አውቃለች ነው። እሷ ብቻ አይደለችም፣ ወይዘሮ ዝናሽም አውቃለች። አልገባኝም። ቆይ አንቺን ማን ነው በዚህ ነገር ፈራጅ ያደረገሽ? ሁላችሁም እኔ ላይ ነው አይደል ጉልበታችሁ? ቢገባችሁ እኔ ኤሚን ህይወት ለማትረፍ ነው እየሞከርኩኝ ያለሁት። አንቺ እንዲያውም እዚህ ነገር ውስጥ አትግቢ። እኔ ሁሉንም ነገር ጨርሳለሁ። ፋይን፣ ከዚህ በኋላ እንደፈለጋችሁ መሆን ትችላላችሁ። አንተ ደግሞ የማትቆጭበትን ውሳኔ እንደወሰንክ ተስፋ አደርጋለሁ። ተያት እሷን። እኔ ሁሉንም ነገር አስተካክዬ ዶናሩን ፈልጌ ያገኘዋለሁ። እንደዛ ብታደርጉ ይሻላል። ይቺ እብድ ሴት እዚህ ቤት ምንም አይነት ቦታ ድጋሚ እንዲኖራት አልፈልግም። አምራንን አግኝቻት ነበር። አሁንማ የሷ ቀን መጣላት። ግን እኮ ዝም ብለሽ ትጨነቂያለሽ እንጂ የሰጠነው ናሙና እኮ ላይ መሳሰል ይችላል። ቢመሳሰልስ? አባዬ እኮ ዶክተሩ እርግጠኛ ሆኖ እንደነገረው ነግሮኛል። ለመሆኑ ምን አለች? ምንም፣ ያው ናሙናውን እንደሰጠሽ ነው የነገረችኝ። ከአንተ የሆነ ነገር ሳትፈልግ ይህን ነገር ለብቻ ልትነግርህ አትችልም። እሷ ደግሞ ከናሆም እንጂ ከኔ ምን ልትፈልግ ትችላለች? አልገባኝም። ከናሆም ስትል አሁንም የሱ ወልደ ይወጣላት አይመስለኝም። ስለዚህ ይሄ ናሙና ከተመሳሰለ በሱ ልታስፈራራኝ ነው ማለት ነው? ቆይ ግን ምናልባት አሁን ቦርማሮን ሰጣለው ግን ናሆምን ተይልኝ ብትልሽ ምን ታደርጊያለሽ? ለምንድን ነው ይሄን ማይረባ ጥያቄ እየጠየከኝ ያለኸው? አይ ዝም ብዬ ቢሆንስ ብዬ ነው። በዚህ ሰዓት አንተ ራስህ ስለዚህ ነገር ስታስብ ትንሽ እንኳን አታፍርም? ደግሞ እኔ ምን አሰብኩ? በጣም የምታሳዝን ሰው ነህ። እሺ እባክሽ ስላልተረዳሽኝ እኮ ነው። እባክሽ እንደምታስቢው አይደለም። ምን አይነት ሰው ነኝ በእናትህ? እሺ ወይዘሮ ኑሐሚን እንዴት ይዞሻል? እባክሽን አምራን፣ እኔ ከአንቺ ጋር ምንም ንግግር አልፈልግም። ሰልችቶኛል በጣም። ምን ነው ተፈላጊነቴ እንደሌሎቹማ አታርክሽብኝ እንጂ። እኔ ምንም ያልኩሽ ነገር የለም። አንቺ ራስሽ መንገድ እየዘጋሽብኝ እኮ ያለሽ። ምን ነው አይኔን እንኳን ማየት አስጠላሽ? እባክሽን አምራን። አይደለም እዚህ መንገድ ላይ ገና እዛ ቤት እግሬን ሰቅዬ እቀመጣለሁ። ገና ካሁኑ ብትለምኝ ነው የሚሻልሽ። የምትገቢበትን መንገድ እንደፈለሽ ልትጠቀሚበት ትችላለሽ። አንድ የምነግርሽ ነገር ግን በድሮ ማንነትሽ የምትቀጥይ ከሆነ አምራን አወዳደቅሽ አያምርም ልትይኝ ነው? አታስቢ፣ እኔ አምራን ወድቄ አፍርልሽ መነሳትን አውቃለሁ። እሺ አሁን መሄድ እችላለሁ? ለምን ታስፈቅጂኛለሽ? ያው መንገድ ዛሬ አይደለም እሺ አንቺን የምመታሽ። ምን ነው አንቺ እንድትመጪ የግድ መውደቅ አለብኝ እንዴ? አምራን አትፈታተኝኝ። መቺኝ የኤሚ ዶነር ስለሆንኩ ነው ማትመጪኝ? ጫፌን ብትነኪ ኖሮ አሳይሽ ነበር። በአንቺ ደካማ አስተሳሰብ የዛችን ምስኪን ልጅ ህይወት ማበላሸት የምፈልግ ይመስልሻል? አላደርገውም። እሺ እስኪ ምን እንደምታመጪ ብለሻል። የኔ መቅኔ እንደዚህ አንገት እንደሚያስደፋ ባቅ ኖሮ ስንቱን አንበረክከው ነበር። ይልቅ እጅሽ እንዳያምሽ። አታስቢ።
ያ ኤርሚያስ ይደውልልሻል እንዴ? ቴክስት ያደርግልኛል፣ ያው እኔ ስለማልመለስለት እንጂ። እኔ እንጃ ግን ወንድሜ ኤርሚያስ የማላውቀው ሰው እየሆነብኝ። ለምን እንደዛ ነሽ? ተስፋ እንዳትቆርጪ ዶነሩን እየፈለግኩ ነው የጠፋሁት ብሎ ቴክስት አድርጎልኝ። ለምን በዚህ ልክ አዛኝ እንደሆነ ሊገባኝ አልቻለም። እንዳታውዩ ውዴ፣ ያ ሰው ሆን ብሎ ሊያዘናጋሽ እየሞከረ ነው። እኔም እንደዛ ነበር ያሰብኩት፣ ግን ምንም የለውም። አሁን ላይ ልጅ ጠላቶቻችንን ሁኔታችንን አይተው እያንዣበቡ ስለሆነ ከፍተኛ ጥንቃቄ ማድረግ አለብን። ይሄን ሰላም ዋላችሁ ልጆች። እንዴ ዝማ ለምን አለ? ሰላም ነው? ፊት ጥሩ አይደለም። የተፈጠረ ችግር አለ እንዴ? ዶክተሩ ደውሎልኝ ከሆስፒታል እየመጣሁ ነበር። የአምራን ናሙና ማች አድርጓል እያለኝ ነው። እና ያድርጋ ታዲያ። ለምን የተጨነቁት? በፍጥነት ሕክምናውን የማታደርግ ከሆነ በጣም አደጋ ላይ እንደሆነች ዶክተሩ